ፍቅርና እምነት እውነተኛ የፍቅር ታሪክ ክፍል 1። የህይወት ፈተና ብዙሃን ላይ ቢሆንም የኔ ግን ለየት ይላል። ተወልጄ ያደግኩት በገጠሪቷ የሀገራችን ክፍል ደሴ ላይ ነው። ገና አክስቴ ገና በ7 ዓመቴ ከቤተሰቦቼ ነጥላ ልታስተምረኝ እንደምትፈልግ ተናግራ አዲስ አበባ መሃል አራዳ ፒያሳ ላይ ይዛኝ መጣች። መማር ብርቅ ስለነበርና ከተማውም እንደ ገነት ስለምናስባት ማንም ሰው አላዘንም ነበር። እንደውም እድለኝነቴን እየነገሩኝ በደስታ ሸኙኝ። በእርግጥ ከገጠሩ ቤታችን ይህ እጅግ ይለያል። በተለይ ፒያሳ ለኔ ውብ ትዝታን ጥሎብኛል። ሁሉ ነገር አዲስ ቢሆንም ልጅ ስለነበርኩኝ ለመውደድ አልተቸገርኩም። አክስቴ 3 ሴትና 1 ወንድ ልጆች አሏት። ባሏ ቤቱን አውርሷት ሞቷል። ከኔ ጋር 5 ሞላን ማለት አይደል? 2 ዓመታትን የእውነት ደስተኛ ነበርኩኝ። እንደ ከተማ ልጅ ሞልቀቅ ሁላ አርጎኝ ነበር። ልጆቹም ሁሉም ከ16 ዓመት በላይ ናቸው። ወንዱ በግምት በዛ ሰዓት 20 ዓመት ይሞላዋል። ለዚህም ህፃን እኔን አገኙና ሁሉም በየእጁ አሞላቀቀኝ። ግን አልገፉበትም። ልክ 11 ዓመት ተኩል አካባቢ ሲሆነኝ ሰራተኛዋ ወጣች። ከዛም እኔም ስላለው ከልብስ አጣቢ ውጪ አንፈልግም ተብሎ ተወሰነ። የ5ኛ ክፍል ትምህርት ልጀምር ሳምንታት ሲቀሩኝ ግን ብዙም ባይሆን የስራ ጫናው ትምህርቴ እንደሚጋፋብኝ አስቤ ፈራው። ግን አልቀረልኝም። ስራው ካላረካቸው ያመንጫጭቁኛል። በዛ ላይ እንቅልፍና ጥናት አይታሰብም። ራሴን ያመኝ ጀመር። ሀገሬ ብመለስ ተመኘው። ግን ምኞት ብቻ ይሆናል እንጂ ትምህርቴ ደግሞ አሳሰበኝ። ስለዚህ አርፌ መቀመጥና መቋቋምን መረጥኩኝ። ከዕለት ወደ ዕለት ሴቶቹ ዝቅ አርገው ያዩን ጀምሯል። ፓንትና ካልሲ ሳይቀር እጠቢ ይሉን ጀመር። ይህን ማድረግ ለምን እንደፈለጉ እስካሁን አልገባኝም። ጭራሽ ደግሞ አንድ ቀን በሌሊት ተነስቼ እንደ ወትሮዬ ቤት ለማጽዳት ስታደፍ የአክስቴ ወንድ ልጅ አቡሽ መጣና ክንዴን ይዞ ኑኑዬ ስወድሽ እኮ አለኝ። እህትና ወንድም አይደለን? ተናግሬ ሳልጨርስ ደረቴ አካባቢ በእጁ ነካካኝ ጀመረ። ገና ህፃን ልጅ እኮ ነኝ። ሊያውም የአክስቴ ልጅ ነው። ምን ሊያረገኝ ነው? በፍርሃትና በስሜት መረበሽ መሃሉኜ በውስጤ ራሴን ጠየቅኩት። የአክስቴ ልጅ አቡሽ ሊደፍረኝ እየሞከረ ነው። እኔ ማመን አቃተኝ። ብጮሂዋ ማንም አይሰማሽም፣ እንደውም ያላረግሽውን አደረገች ብዬ ከዚህ ቤት አስባርሬ እገልሻለሁ ብሎ እድሜ ልኬን እንድፈራው አደረገኝ። አቡሽን ብዙ ተማጸንኩት። ነገር ግን እሱ የሚለኝን ካደረኩ ብቻ ጥሩ ኑሮ እንደምኖር ነገረኝ። አማራጭ ስላጣው ተስማማው። ከዛ ግን የዛን ቀን ምንም ሳያደርገኝ ቢያልፍም ከዛ በኋላ የሱ ተገዥ ሆንኩኝ። ስቃይ በዛ። ከዕለት ወደ ዕለት ነገሮች ሁሉ ዝብርቅርቃቸው ወጣ። ድንግል ሆኜ የተፈጠርኩኝ እስከማይመስለኝ መቼና እንዴት ልጅነቴን እንደነጠቀኝ በውል አላውቅም። ከአቡሽ ጋር የእድሜ ልዩነታችን ከ10 ዓመት ይበልጣል። ግን የወሲብ ጥሙን በእኔ በህፃኗ ያክስቱ ልጅ ላይ ነበር የሚወጣው። ትምህርቱም እያስጠላኝ መጣ። አባትና እናቴንም አንድ ጊዜ ልጠይቃቸው ሲሄድ ሰው ሆኜ ሰው እስካደርጋቸው እንደጓጉ የኔ ኩዮች እንዳገቡና እኔም እዛ ብሆን ያጣይ እንደነበር ብቻ ተስፋ የሚባለውን ነገሬን በውቢቷ ደሴ ላይ በትኛው ተመልሻለሁ። እንደዛው እያልኩኝ የ15 ዓመት ልጅ ሆንኩኝ። አቡሽ እንዳላረግዝ እያለ የማላቀውን ኪኒን የወር አበባ ካየው ጀምሮ ያስቀመኛል። ይህንን ህልም የሚመስል እውነት ሁሌም ለማትለየኝ ከ4ኛ ክፍል ጀምሮ አብራኝ የነበረች ጓደኛዬ ነበረችና እቤት ያለብኝን የስራ ጫናና የአክስቴ ልጆች ባህሪ ነግራት ስለነበረ ስለ አቡሽም እንደሚያስቸግረኝ ነገርኳት። ወሲብ እንደፈጸምን ግን ለራሴ መልሼ አልነግረውም። እሷም ካልሆነ ከቤት በወጣ እንደሚሻልና ደባል ከሴቶች ጋር ብኖር እንደሚሻል ነገረችኝ። ይህም ጥሩ ነገር ነው። የግድ ከትምህርት በኋላ ስራ ያስፈልገኛል። ሁሉም በጓደኛዬ ጥረት ተሳካና አንድ ናይት ክለብ ወይንም ጭፈራ ቤት አልጋ ማንጠፍ እየሰራው እዛው ማደር እንደምችል ነገረችኝ። ሰርጌ እስኪመስለኝ ፈነጠስኩኝ። ስራውን ባገኘው በ3ኛው ቀን ከትምህርት ቤት በዛው ሳልመለስ ቀረሁኝ። ማንም እንደማይፈልገኝ እርግጠኛ ነበርኩኝ። እንዳልኩትም ማንም አልፈለገኝም። እዚህ ያሉ ሴቶች ሁሉም ቀን ተኝተው ይውሉና ከትምህርት ስመለስ ሲነሱ አያቸዋለሁ። ከዛም ዝንጥ እስኪሉ ለብሰውና ተቋቁለው ወደ አመሻሽ ሲወጡ አያቸዋለሁ። ግራ ተጋብቻለሁ። የገባሁበት ጭፈራ ቤት ለሳምንት ያህል ምንም ሳይሰማኝ በደስታ ትምህርቴን ለ1 ደቂቃ እንኳን ሳላረፍድ ቀጠልኩ። ነገር ግን ያ ጠማማ ዕድሌ እዚህም ተከትሎኝ መጥቷል። በሳምንቴ ቅዳሜ ደርሶ ትምህርት አልነበረም። እናም በቤት ዋልኩኝ። እነዛ ማታ ማታ ተውበው የሚወጡ ሴቶች ለካ ቀን ላይ ይቅማሉ፣ ያጨሳሉ። ከዛ ማታ ለጭፈራ ቤቱ ደንበኞች ገላቸውን ይሸጣሉ። በጣም ሱሰኞች ናቸው።
በጣም አሳዘኑኝ። እጅግ ውቦችም ናቸው። በዛ ላይ ደግሞ ልጆችም ናቸው። ይህች ዓለም ለማን ትሆን ምቹ? ራሴን ጠየቅኩኝ። እነሱ ሲቅሙ እኔ ቡና ሳፈላና የእነሱን የሌሊት ገጠመኝ ስሰማ 2 ቀን አሳለፍኩ። ገና በ15 ዓመቴ ማየትና መስማት የሌለብኝን ነገር እያየውና እየሰማው ነው። የህፃንነት ወጉን እንኳን ሳላይ በውስጤ ከባድ ቁስል ይዣለሁ። ሰኞ ደርሶ ትምህርት ቤት ልሄድ ስል አንዱ የጭፈራ ቤት ኃላፊ መጥቶ ጠራኝና ከእንግዲህ አልጋ ቤቱን ከማንጠፍ ባሻገር ማጽዳት እንዳለብኝ አረዳኝ። ለዛውም ጠዋት። በጣም ደነገጥኩኝ። ያለ ዕድሜ ተቀጣው። መስዋዕት ለምከፍልለት ትምህርቴ ሌላ እንቅፋት። መኖር ስላለብኝ አማራጭም ስለሌለኝ ተስማማው። ግን በጣም ስለማረፍድ የማልገባበት ቀን በዛ። ስቀር ደግሞ በሴቶቹ ግፊት ወደ ሱስ መግባት ጀመርኩኝ። በቀን ቡና በጠጣው ጊዜ የአክስቴ ልጅ አቡሽና መጥፎ ድርጊቶቹ፣ የአክስቴ ሴት ልጆች ክፋት፣ እንዲሁም የድሃ ቤተሰቦቼን ብሶትና ምኞት እርሽት ታደርጋለሁ። ለዛም ተመችቶኝ ገፋሁበት። ሁሌም ግን ከሁሉም እኔ ትንሽ ስለሆንኩኝ ይወዱኛል። ከዘመዶቼ ይልቅ እዚህ ያዝናኑኛል። በተለይ ምንም ካልቀመሱ ይመክሩኛል። ከጠጡ በኋላ ግን አንቺ እኮ አንድ ቀን ቢዝነስ ብትሰሪ ለድሃ እናትሽ ቤት ትሰሪያለሽ ይሉኛል። ለምን ይሆን እያልኩኝ ሁልጊዜ አስባለሁ። ምክንያቱም ስለኔ ማንም አያውቅም። ሕፃን ስለሆንኩ ነበረ። ለ16 ዓመቴ ቀናት ቀርተውታል። እኔ ትምህርቴን 10ኛ ክፍል ብደርስም በስራ ብዛት እየቀረው ስቀርም የተለያዩ ሱስ እየተጠቀምኩኝ ስለሆነ ከመተው ያልተሻለ ደረጃ ላይ ነኝ። አንድ ቀን ታዲያ ከክፍለ ሀገር ተደውሎ አባቴ በጣም ስለታመመ ብር ካለች ተባልኩኝ። ለሴቶቹ ሳማክር እነሱ ከሱስና ከልብስ የሚተርፍ ብር እንደሌላቸው ነግረውኝ አንድ ሐሳብ ነገሩኝ። እሱም እንደነሱ ገላይን መሸጥ። አቡሽ ትዝ አለኝ። እድሜን አሰብኩት። በጣም ዘገነነኝ። የሴቶቹ ግፊትና የአባቴ ህመም እረፍት ነሱኝ። አቡሽ ያሳየኝን ስቃይ ባረሳም በሌላ ወንዶች ያንን ስቃይ ሊደግም ነው። ግን አሁን ባለሁበት ደረጃ አማራጭ የለኝም። ሴቶቹም አንድ ሀብታም ጎልማሳ ድንግል ናት ብለው አስተዋወቁኝ። ይህም ማለታቸውን እኔ አልሰማሁም። እነሱ ስለመሰልኳቸው ነበር ይህንን ያሉት። የኔን ጉድ ማንም አያውቅም። እንዴት ያስፈራል። ነገር ግን ብዙ አደንዛዥ ነገሮችን ስለወሰድኩኝ ያን ያህል አልታወቀኝም። ያን ቀን ከሰውየው ጋር አገናኝተውኝ ሄዱ። እሱም ትንሽ መጠጥ ከጋበዘኝ በኋላ ሌላ ሆቴል ወሰደኝ። ሲነጋጋ ከሰውየው ጋር ራሴን አንድ ሆቴል ውስጥ አገኘሁት። ካለሁበት ለመነሳት ስሞክር አቃተኝ። ሰውየውም በክፍል ውስጥ ሆኖ ይንቆራጠጣል። በጣም ደንግጫለሁ። ራሴን እጅግ አሞኛል። ፊቴን በእጄ ድንገት ስነካው ረጠበኝ። እጄን መልሼ ያየሁት በደም ተለውሷል። ድንጋጤ ብድግ አደረገኝ። ያኔ ሰውየው ቁጭ በይ ሌባ በኃይለ ቃል አዘዘኝ። ተቀመጥኩኝ። ሌባ ብሬን ልትበይ? ላንቺ ስል ሚስቴን ትቼ ማገትኩኝ። ድንግል ነኝ የምትዩ ሳላይሽ የምትሄጂ መስሎሽ ነው? እየቀባጠረም መሰለኝ። ግን ለካ መጠየቁ ኖሯል። በጥፊ ደገመኝ። ለሊት ይጠቀምብኝ ያደረው አላረካ ብሎት እዛው በተኛሁበት ጥሎኝ ያለ 5 ሳንቲም ሄደ። መፈጠሪን ጠላው። ምን አለ ሰው ባልሆን፣ ምን አለ ወንድ ከአባቴ ውጪ ባይፈጠር ብዬ ተመኘው። ወደ ቤት ከመመለስ መኪና ቢገጨኝ መረጥኩኝ። ግን ነፍስ ለካ ታሳሳለች። እቤት እንደደረስኩም እያነባው ሁሉንም ያለውን ታሪክ ጨምሬ ነገርኳቸው። ጥፋቱ የጋራ ስለሆነ ከንፈር ከመምጠጥ የዘለለ መፍትሄ የላቸውም። ስላለፈው ህይወቴ አዘኑልኝ፣ አብረውኝ ያለቀሱ። ከዛ በኋላም በሳምንታት አርፌ ስራውን ጠቅልዬ ጀመርኩኝ። ሴተኛ አዳሪ ሆንኩኝ። ጥሩ ገንዘብ አገኛለሁ። ለቤተሰቦቼ የተወሰነ ልክና ለእኔ ሱስና ልብስ እችላለሁ። ህይወት ለ4 ዓመታት እንዲቀጠለች ሌላ ሰው ሆንኩኝ። ለነገሮች ጣጣ የለኝም። ችግር በየጊዜው ሰርፕራይዝ ያደርገኛል። ግን እኔ ለምጄዋለሁ። ሰዎች አያከብሩንም፣ ይንቁናል። ችግር እንጂ ድሎት ለዚህ ያበቃን ይመስል ሁሉም ይፈርድብናል። ለዚያም ሁሉም ነገር ሰለቸኝ። መኖር ደከመኝና ስደትን ተመኘው። አረብ ሀገር ፕሮሰስ ጀመርኩኝ። የአረብ ሀገር ፕሮሰስ ከጀመርኩኝ 4 ወር ሆነኝ። ግን እስካሁን አልመጣልኝም። በዚህ መሃል ነበር የህይወቴ ምዕራፍ 2 የተጀመረው። አጋጣሚ ከኢሚግሬሽን ስመለስ ታክሲ አጥቼ በእግሬ ወዲህ ወዲያ እያልኩ ነበረ። እናም አንድ መልካም ወጣት ክላክስ አደረገልኝ። ለስራዬ ስል ራሴን ስለምጠብቅ በእርግጥ በጣም አምሮብኛል። ውብ ከሚባሉት ተርታ ነኝ። ጭፈራ ቤት እንኳን ከኔ ጋር ለመጋደም እየተጣሉ ብዙ ጊዜ ተመትቻለሁ።
ክላክስ ወዳረገልኝ ወጣት ዞር ስል ልቤ እንደመብረቅ መታ። ደነገጥኩኝ። አብሮኝ ያደረ ደንበኛ መስሎኝ ነበር መጀመሪያ የዞርኩት። ግን መጀመሪያ ሲጠራኝ ዝም ብዬ ፈዝዤ ሳየው በእጁ ነይ የሚል ምልክት አሳየኝ። ተጠጋሁት። ፀሐይ የመታሽና የደከመሽ ትመስያለሽ ቆንጂት አለኝ በተረጋጋና በሚያምር ድምጽ። በህይወቴ እንደዚህ አይነት ስሜት ይሰማኛል ብዬ ጠርጥሬም አላቅም። ወንድ ሁሉ ለስሜቱ የሚጨነቅ አውሬ ስለሚመስለኝ ነበር። ከልጁ ጋር ተዋወቅንና ስለሱ ነግሮኝ ሸኘኝ። ነገር ግን ስለኔ ግን ምንም አልነገርኩትም። ሰፈሬም ሳልደርስ ነበር እንዲያወርደኝ ያደረኩት። እቤት ገብቼም ግራ የሚያጋባ ስሜት ተሰማኝ። ወድጀዋለሁ፣ ግን በጣም ፈራው። ፍቅር ይባላል። ከቤተሰቦቹ ጋር ሲሆን የሚኖረው በዘንድሮ ዓመት የኢንጂነሪንግ ተመራቂ ተማሪ ነው። ስልኬን ብሰጠውም ይደውላልና እናወራለን ብዬ አልጠበቅኩም። ግን ማታ ጭፈራ ቤት ከአንድ ደንበኛዬ ጋር እየጠጣው ሳለ ደወለ። ግን አላነሳውለትም፣ ምክንያቱም ጫጫታ እንዳይሰማ ብዬ በቴክስት የተወሰነ አወራን። ከዛ ግን በነጋታው ደወለና ብዙ አወራን። በዛ መልኩ ተላመድን። ወደድኩ ሳንባባል ተፋቀርን። ቀን ቀን አገኘዋለሁ፣ ማታ ወደ ስራ ይሄዳለሁ። ስለኔ ምንም ቢያውቅ የሚርቀኝ ይመስለኛል። ስለዚህ ስለ ራሴ ምንም አልነግረውም። ሱስ ቀነስኩኝ ቀን ቀን ከሱ ጋር ስለመሆን። ማታ ግን መጠጣት ያልቀረም። እንዲህ እያለ አንዳንዴ ማታም ስራ መቅረት ጀመርኩኝ። በፍቅር ጦፍን። ስለሱ ብዙ አወቅኩኝ። እናቱንም ጭምር አስተዋወቀኝ። እኔ ግን ቤተሰቦቼ ገጠር እንደሆኑ እኔም ትንሽ ስራ እየሰራው እንደምኖር ነበር የነገርኩት። እሱ አምኖኛል። የማላውቀውን ዓለም ያሳየኛል። ልክ በፊልም እንደማያቸው ፍቅረኛሞች በብዙ ነገር ሊያስደስተኝ ይጥራል። ፍቅርን ሳገኘው መንፈሴ ትታደሳለች። ያሳለፍኩትን ስቃይ፣ ያለሁበትን ችግር እንዲሁም የልጅነቴን ደፋሪን አቡሽን ረሳና ንግስት የሆንኩ እስኪመስለኝ ደስታዬ ልክ ያጣል። ከፍቅር ጋር እንዴት ተዋህደን ተፋቅረን 10 ወር ሞልቶናል። ነገር ግን ምንም ስሜታዊ ቢሆን አብረን ስናድር ገላሽን ከቤተሰቦችሽ ሲፈቀድልኝ ነው የሚሰጭኝ ይለኛል። በዚህ ጊዜ የደስታና የፍርሃት ስሜት ይወረኛል። አሁን ስለኔ ስራ ቢያውቅ ይጠላኝ የለ ብዬ እሳቀቃለሁ። ግን ዛሬ አዲስ ነገር ተፈጠረ። የጀመርኩት ፕሮሰስ አልቆ ተነገረኝ። ወደ አረብ ሀገር ልሰደድ 1 ሳምንት እንደቀረኝ አወቅኩኝ። ለፍቅሬ ስል ከአረብ ሀገር ብቀር ደስ ይለኛል። ግን ሴተኛ ዳሪ ሆኜ እስከመቼ? መሄዴ ግድ ስለሆነ ወስኛለሁ። ክፍል 2 ይቀጥላል።